የዝዋይ ሐይቅ በላዩ ላይ 5 ደሴቶች ይገኛሉ። ቦታው አምሮበታል፣ አካባቢው አምሮበታል። ታሪክንም ለአገር እያሳወቀ ነው ያለው። ሐይቁ ደስ ይላል። ባለዝና ባለ ብዙ ታሪክ ሐይቅን ወደ እርሱ ዘልቀን እንመልከት። ታሪካዊ ደሴት ነው፣ ይለያል። ሰማዕቱ አቡነ ጴጥሮስ የኖሩባት አገር ነች። ግማሹ አረፍ ብሎ የሐይቁ ስጦታ የሆነውን አሳ ይመገባል። ሕይወታችን የተመሰረተ ሐይቁ ላይ ነው። በምስራቅ አፍሪካ የስምጥ ሸለቆ ቀጠና የተካተተ ነው። ከፍታው ከመሬት ወለል በላይ 1636 ሜትር ከፍ ይላል። 434 ኪሎ ሜትር ስፋት አለው። የዝዋይ ደንበል ሐይቅ የባህር ዳርቻው ርዝመት 1037 ኪሎ ሜትር ሲሆን ዙሪያው በ7300 ካሬ ኪሎ ሜትር ተፋሰስ ውስጥ የተከበበ መሆኑን ነው ሐይቁን አስመልክቶ የተሰነዱ መረጃዎች የሚያመላክቱት። በላዩ ላይ ደሴቶችንም ይዟል። ይህን ባለዝና ባለ ብዙ ታሪክ ሐይቅን ወደ እርሱ ዘልቀን እንመልከት። እኛ በቀዳሚነት ወደ ሐይቁ የገባነው ወደ ኃይሌ ሪዞርት በሚወስደው አቅጣጫ ተጉዘን ነው። ዝዋይ በመባል የሚታወቀው የደንበል ሐይቅ አካባቢ በጎጆ ቤት መልክ የተሰሩ የመዝናኛ ስፍራዎች አሉ። ዘውገ በላይ የባቱ ከተማ ቱሪዝም ጽሕፈት ቤት አስጎብኚ ናቸው። ባቱ ከተማ ገብተሽ በ3 በ4 አቅጣጫ ሐይቁን መጎብኘት ይቻላል። ታሪካዊ ቦታዎችም አሉ፣ እነሱንም በርቀት ማየት ይቻላል። አሁን የገባ ነው ባቱ ከተማ ከዋናው ሴክተር በቀለ ሞላ ሆቴል አንስተን በኃይሌ ሪዞርት አድርገን በከተማው የለማ ሐይቅ አለ። ሐይቁ ላይ ቤት ተሰርቷል። እነዛ ቤቶች ላይ ያለ ነው። በከተማ መስተዳድር ስር ነው ያለው። ከተማው ለወጣቶችም መዝናኛ፣ ለማህበረሰቡ መገልገያ ሐይቁ ለሚመጡ ሰዎች ለቱሪስቶችም አንዳንድ ጊዜ ቱሪስቶች ጀልባ በአግባቡ እንዲሳፈሩ ጀልባው ላይ እንዲወጡ ውሃ ሳይነካቸው በአግባቡ ጀልባ ላይ በስነስርዓት ወጥተው 5ቱንም ደሴቶች እንዲያዩ እንዲጎበኙ ከተማ መስተዳድሩ የሰራው ቦታ ላይ ያለ ነው። ይህ ቦታ ደግሞ በኃይሌ ሪዞርት ጥንታዊ ስሙ ኮረኮንቺ ወንዝ በመባል ይታወቃል። ቀድሞ ስሟ የዝዋይ ነበር። ከተወሰነ ዓመታት በኋላ ኦሮሚያ ክልላዊ መንግስት ባቱ ሀረ ደንበል ብሎ ሰይሟታል። ባቱ ማለት በኦሮምኛ ጥሩ፣ ውብ፣ አመቺ ስፍራ ማለት ነው። ሌላ ትርጉም የለም። ሀረ ደንበል ማለት ደግሞ ትልቅ ሰፊ ወንዝ ማለት ነው። ባቱ ወንዝ ላይ ነው ብዬሻለሁ። ሐይቁ በጣም ሰፊ ነው። አማካይ ጥልቀቱ እስከ 9 ሜትር ድረስ ይሄዳል። አንዳንድ ቦታ በጣም ጥልቅ ቦታ አሉ። ከ4 ሜትር እስከ 9 ሜትር ድረስ ይሄዳል። በተለይ ክረምት በጋ ደግሞ እየደረቀ እስከ 2 ሜትር የሚመጣ ጫፉ ላይ እስከ 2 ሜትር የሚመጣበት ሁኔታ አለ። የዝዋይ ሐይቅ በላዩ ላይ 5 ደሴቶች ይገኛሉ። ደሴቶቹም በተለያዩ የእጽዋት አይነቶች የተሸፈኑ ናቸው። በእያንዳንዳቸው ላይ የኦርቶዶክስ ሃይማኖት ገዳማት ተተክሎባቸዋል። ከደብረ ሲና በቀር በሁሉም ደሴቶች ከ14ኛው እስከ 17ኛው ክፍለ ዘመን ባለው የሰፈሩ የዛይ ብሔረሰብ መኖሪያ ናቸው። በሐይቁ ላይ 5 ትላልቅ ደሴቶች አሉ። አንደኛው ገሊላ ይባላል። ገሊላ ለባቱ ሀረ ደንበል የሚቀርብ ነው። ቀጥሎ ያለችው ደግሞ ደብረ ሲና ነች የምትባለው። እንግዲህ የወፍ ደሴት ገሊላ፣ ደብረ ሲና ስቴጂ ማርያም ቤተክርስቲያን ደባል ናቸው። እዚህም ደግሞ ስመጪ አቡነ ተክለ ሃይማኖት አሉ። ሁሉም ደባል የሆኑ ጽላቶችን ይዘው ነው የሚገኙት። እነዚህ በባቱ ስር ነው ያሉት። ሌሎቹ ደግሞ 3ቱ ደሴቶች ጸደቻ፣ ፉንዱሮ፣ ቱሉ ጉዶ የሚባሉ የኦሮምኛ ስም የያዙ ደሴቶች ትላልቅ ደሴቶች ያሉ ስታያቸው ሰማይ ነው የሚመስሉት። እነዛ ተራራዎች ናቸው ትላልቅ። ከተራራ በስተጀርባ ደግሞ ሌላ የሚታይ ሰማይ የሚመስል ነገር አለ። ያ ደግሞ ጸደቻ ነው የሚባለው። በዛ መቅጣጫ ደግሞ በዚህ በትልቁ ሰማይ በሚመስለው ተራራ ጀርባ ደግሞ ፉንዱሮ የሚባል ሀገር አለ። 44ቱ ታቦታ ጽላቱ ታሪካዊ ቅርሶችን እዚህ ይደበቅ ነበር፣ እዚህ ደሴት ውስጥ ማለት ነው። አሁን ለምሳሌ አክሱም ሲሆን 40 ዓመት በዚህ ሐይቅ ላይ ተቀምጣለች። በቱሉ ጉዶ ደሴት ላይ ማለት ታቦተ ጽዮን ከ40 ዓመት በኋላ ነው ወደ አክሱም ጽዮን ሄደችው። ታሪክንም ለአገር እያሳወቀ ነው ያለው። ቁልቢ ገብርኤል ከዚህ ነው የወጣው። ሻሸመኔ ሚካኤል ከዚህ ነው የወጣው። እዚህ አካባቢ ያሉት መቂ ሚካኤል ብትጂ ከዚህ ነው። አዳም ቱሉ ማርያም ከዚህ ነው። ነጌሌ ብትጂ ወደ ተለያየ ሀገር ብትጂ ትልቅ ቦታዎች ያሉት ከዚህ የወጡ ጽላቶች ናቸው። በደሴቶቹ ላይ የሚገኙ አብያተ ክርስቲያናት ከያዙት ነዋየ ቅድሳት በተጨማሪም ልዩ ልዩ ቅርሶችም የሚገኙበት ነው። አቶ ዘውገ ገለጻቸውን ቀጥለዋል። ሰማዕቱ አቡነ ጴጥሮስ የኖሩባት አገር ነች። ስቲል አሁን የእሳቸው መቆሚያ እዚህ ደብረ ጽዮን ላይ አለ። የእሳቸው ማስታወሻ የሆነ ቅርሳ ቅርስ ነገሮች አሉ እና
የድሮ የነገስታቱ መጠጫ፣ የነገስታቱ መብያ፣ የነገስታቱ መጠቀሚያ የሆኑ ቁሳቁሶች ታገኛለች። እዚህ ደሴት ላይ ስትሄጂ ታሪካዊ ደሴት ነው። ለዘመናት በሳር ነበረ፣ በሳር ጎጆ ውስጥ ነበረ። ቅርብ ጊዜ በአባቶቻችን ዘመን ነው ወደ ቆርቆሮ ቤት፣ ወደ ዘመናዊ ቤት የተቀየረው። አሁን ነው በሶላር መልክ መብራት የገባው አሁን ነው እንጂ በፊት ያው በሻማም በጧፍም እንደዛ ነበረ ሲያገለግሉ የነበሩ አባቶቻችን። የሐይቁ ሌላኛው መግቢያ ወደ ኪዳነ ምሕረት ቤተ ክርስቲያን የሚወስደው መንገድ ነው። የሐይቁ መግቢያ በር ከአጥቢያው ጎን ነው ያለው። ጥበቃዎች ከመግቢያው ተቀምጠዋል። ደረሰኝ የሚቆርጡም አሉ። ወደ ሐይቁ የሚያልፈው ማንኛውም ጎብኚ አንድ ሰው 20 ብር መክፈል ይኖርበታል። ተሽከርካሪ ይዞ የሚገቡ ደግሞ 200 ይከፍላሉ። ወደ ውስጥ እንዝለቅ። ደንበል የተሰኘው ዝዋይ ሐይቅ በዙሪያው የተሰራው የእግረኛ መንገድ ጌጠኛ ድንጋይ የተነጠፈበት ነው። በአረንጓዴ ተክሎችም ተውቧል። ወደ ሐይቁ ዳር ተጠግቶ መቀመጥ ለፈለገ ደግሞ በሲሚንቶ ግንብ ደረጃ ተበጅቶለታል። የውሃ ላይ ጉዞ አገልግሎት የሚሰጡ ጀልባዎች ተሳፋሪዎቻቸውን ይጠባበቃሉ። ቅርብ ርቀት 150 ነው። የተለያዩ ዛፎች የታጀበች ጥሩ ነፋሻ ስፍራ እንግዲህ አይተሽዋል። ይሄን የተነጠፈ ውብ ስፍራ ከዚህ በፊት ይሄ ቦታ የቆሻሻ መጣያ ቦታ ነበረ። ከብት መጥቶ እዚህ ይሞታል፣ እንስሳ መጥቶ እዚህ ይሞታል፣ አሳ መጥቶ እዚህ ወንዝ ላይ ይታረዳል። የተለያዩ ቆሻሻ ይጣልበታል። ሰፈሩ ትንሽ ይሸት ነበር ለሽታ። አሁን ግን ጥሩ መዓዛ አለው እንደምታዩ። አዎ ንጹህ አካባቢው ጽዱ ነው፣ ንጹህ ነው፣ ደስ ይላል። እግረኛ መንገድ አለው። ሰው በደረጃ ሐይቁ እንኳን ቢሞላ በደረጃ ነው፣ በደረጃ ይሞላል፣ በደረጃ ዝቅ ይላል። ሰው ወርዶ በውሃው ልክ ይወጣል ነው። እዚህ ቁጭ ብለሽ የጉማሬ መንጋ ታያለሽ፣ የወፍ ደሴት ታያለሽ፣ አምስቱንም ደሴት ታያለሽ። አምስቱም ደሴቶች በሁሉም ቦታ ይታያል ማለት ነው። አምስቱም ደሴቶች በሁሉም አቅጣጫ ይታያል። በየትኛው አቅጣጫ ብትሄጂ ደሴቶቹ ማየት ይቻላል። ከ50 በላይ ሞተር ጀልባዎች እዛ ጋር አሉ። ማንም ሰው ቢመጣ ይህችን ደሴት ከጫፍ እስከ ጫፍ በአንድ ቀን ውስጥ አዳርሶ አይቶ በአንድ ጀንበር መለስበት ቦታ ነው። ከዚህ ቀደም ከነበረውና አሁን ካለው አንጻር የጎብኚ ቁጥር ጨምሯል ከተሰራ በኋላ? አሁን የጎብኚ ቁጥር በጣም በእጥፍ ነው የጀመረው። ቅዳሜና እሑድ ራሱ ብትመጪ እዚህ ጋር የሚመጣው የነጭ ቁጥር የሄዱ ይጎበኛሉ። መምህራን አሉ። ትምህርት ቤት በሚያልቅበት ሰዓት ለአካባቢ ማህበረሰብ ይጎበኛሉ። ከህፃናት ጀምሮ በሁሉም የዕድሜ ክልል የሚገኙ ጎብኚዎች ከሐይቁ ዳርቻ በብዛት እየተዝናኑ ነው። ግማሹ አረፍ ብሎ የሐይቁ ስጦታ የሆነውን አሳ ይመገባል። ገሚሱ ውሃና ለስላሳ መጠጦችን ይዞ ተቀምጠዋል። እርስ በርስ እየተቀያየሩ በሞባይል ስልካቸው ማስታወሻ የሚያኖሩም አሉ። ዋና መሆኑ ነው። ዘለው ወደ ሐይቁ የሚደፈቁትን መመልከት ብዙዎችን ፈገግ የሚያሰኘው ሌላኛው ትዕይንት ነው። ብቻ የዝዋይ ሐይቅ በጎብኚዎች ተከቧል። ማርያና ካሳሁን ይባላል ስሜ። ሐይቁ ደስ ይላል። በባለፈው ትንሽ ነበረ ሐይቁ ውሃው፣ አሁን ደግሞ ሞልቶ ማራኛ። መዋኘት ትችላለሽ? አዎ እችላለሁ። ስለሞላ ነው ያልዋኘሽው? አዎ ፈራለሁ። ምን አየሽ? መረብ አየው፣ ሳይክሎች አየው፣ አባኮዳዎቹ ምናምን ደስ ይላል። ስሜ መሰረት ከተማ ይባላል። የመጣሁት ከአዲስ አበባ ጦር ኃይሎች አካባቢ ነው እና የመጣሁት አላጌ ህጻናት ማሳደጊያ 45ኛ ዓመትን ለማክበር ነው የመጣ ነው። እዛ በመጣሁበት ያው ያደግንበትም ቦታ ስለሆነ ዝዋይ እዚህ መተን የድሩን ያለውን ሁኔታ ድባቡን ለማየት እንግዲህ ተገኝተናል። እዚህ አሁን ካለው ሁኔታ እንዴት አገኘሽው? ደስ ይላል። ዋኝተሽ ስትወጪ አሸዋውን ላይሽ ላይ አርገሽ ምናምን ደስ ይል ነበረ። ብቻ ይለያል። የምታየው ፊት ለፊታችን የምታየው ምግብ ቤት ይስተናገዳል። ምን ይላል የሚጠበሰውም ጥብሱን አስጠብሶ እየበላ ምናምን ደስ ይላል። ልክ እንደ ካምፓየር አድርጎ ነው የሚያሳልፈው ዝዋይ። እቺ ዋርካ ደግሞ ያው እንደምታያት የተለመደች ዋርካ ናት። ዋርካውን ታውቂያታለሽ? ዋርካዋ በቃ ሰጎኖቹ ምናምን ይቀመጣሉ እዚህ ላይ እና በጣም ያምራል። ብቻ ዝዋይ ትለያለች። በሙሉ የህፃናት ማሳደጊያ ውስጥ ያደገ ህፃናት በሙሉ እዚህ ነው ክረምትን ነው የሚያሳልፈው። በቃ ድንኳን ተሰርቶ ይሄ ሜዳ ምናምን ነበር እዚህ አካባቢ ላይ ድንኳን ይሰራና ክረምትን በቃ ወላጅ አልባ የሆኑ ህጻናት እዚህ ላይ
አሳልፈው ወደ ትምህርታችን እንመለሳለን። አሁን ደግሞ አድገን መተን እየጎበኘን ነው። እኛ ደግሞ ጎብኝ ሆነን ገቡ ሰዓቱ ሄዷል። ማን ነው የሚያነሳኝ? ይሄ ቦታ ካወቁት አሁን 25 ዓመት ይሆናል። እያየሁት ነበረ። ተቀያይረዋል። ብዙ ለውጥ አለው። በጣም ብዙ ለውጥ አለው። እነዚህ አስፋልቶቹ ምናምን ጥሩ ናቸው። ድሮ ፔዴስትሪያን አልነበረም፣ የእግረኛ አልነበረም። እዚህ ነበረ መኖር፣ ግን እንደዚህ አይደለም። ከቤተክርስቲያኑ ጀርባ ነበረ የምንመጣው። እነዚህ ወጣቶቹ ስራ እድል ማግኘታቸው በጣም ደስ ይላል። በእርግጥ ድሮም የአሳ ማህበሮች ነበር። እኔም ጀልባ ነበረኝ፣ አሳ ወጣ ነበረ ልጆች። ስለዚህ ለውጡ ብዙ ነው፣ በጣም ብዙ ነው። ግን ከዝዋይ ሐይቅ አኳያ በቃ ለውጥ ማድነቅ ስላለብን ነው እንጂ አቅሙ ይሄ አይደለም። ሐይቁ ዳርቻ የመዝናኛ ስፍራዎች መሰራታቸው ለበርካቶች የስራ ዕድል ፈጥሯል። የነ መላኩ ውዴሳ ማህበር አንዱ ነው። ከዚህ በፊት እንደዚህ ያለማም ነበር። አሁን ይሄ ልማት ከተካሄደ ከ2 ዓመት ወዲህ ቦታው አምሮበታል፣ አካባቢው አምሮበታል። ትራዞ ተነጥፈዋል፣ ግሪን ኤሪያ ተሰርቷል። የተለያዩ መንገዶችን የተለያዩ ቤቶችም ተሰርተዋል። ለመስናኛ አመቺ ሆነዋል ማለት ነው። ስለዚህ ይሄ በመሆኑ የተነሳ እኛ ደግሞ ተደራጅተን ስራ አጥ ነበርን፣ ተደራጅተን ቤት አግኝተን የስራ እድል አግኝተን እየሰራንበት ስንሰራ መጀመሪያ 6 ሰውን ተደራጀን። አሁን በስራችን በ2 ዓመት ውስጥ ወደ 15 ሰራተኛ አለን በአሁኑ ሰዓት ማለት ነው። እንግዶች ይመጣሉ፣ ቱሪስቶች ይመጣሉ። የተለያየ ስብሰባ፣ የተለያየ መንፈሳዊ ጉዞዎች፣ የተለያየ የአደባባይ ባህላቶች እዚህ ነው የሚከበሩት። እዚህ አካባቢ እዚህ ቦታ ላይ ነው የሚከበሩት። ስለዚህ በጣም ጥሩ እንቅስቃሴ ነው ያለ ማለት ነው። ሐይቁ ለኛ የጀርባ አጥንታችን ነው ማለት ይቻላል። ህይወታችን የተመሰረተ ሐይቁ ላይ ነው። ከዚሁ በምናገኘው ምርት ነው አብስልንና በተለያየ መንገድ ለህዝቡ ለእንግዳው የምናቀርበው ማለት ነው። አሳ ዝዋይ ባቱ ምንሃል በአሳ እንደምትታወቅም ስለሚታወቅ ህዝቡ አሳ እንደሚፈልግ ስለምናቅ ጥሩ ነገር አሪፍ ነገር በኬከዌም እዚሁ በሚበላም በግሩፕም በተለያየ ሰዎች ሲመጡ ይጠቀማሉ ማለት። ለዚህ እሱን አገልግሎት ነው የምንሰጠው። የተደራጀነውም በዛ ነው። ይሄ እድለኛ ጥሩ አጋጣሚ ሆነ። ይሄ አካባቢ መልማት የቱሪስት ፍሰት መጨመር ከኛ ስራ ጋራ አንድ አይነት ሆነ ማለት ነው። እኛ ተደራጅተን ወደ ስራ ስንገባ ካፒታላችን በጣም ትንሽ ነበር። 10,000 ብር አካባቢ ይዘን ነበር የስራ ጀመርነው። አሁን ግን ወደ 2,500,000 ደርሷል። ቋሚና ተንቀሳቃሽ ንብረታችን ማለት ነው። ሐይቁ 2 መጋቢ ወንዞች አሉት። በደቡብ ምስራቅ የካታር ከሰሜን ምዕራብ አቅጣጫ መቂ ወንዝ ናቸው። ከሐይቁ የሚወጣ ብቸኛው የቡልቡላ ወንዝ ብቻ ነው። ደንበል የተሰኘው የዝዋይ ሐይቅ በውስጡ የአሳ ዝርያዎች የሚገኙበት ነው። አቶ ጌታቸው ሰንበቴ በባቱ አሳና የውሃ ውስጥ ስነ ህይወት ምርምር ማዕከል የምርምር ቡድን መሪና ተመራማሪ ናቸው። የኛ ምርምር ማዕከል ምስራቃዊ ፓርቱ የሚዋሰነው ከሀራ ደንበል ወይ ደግሞ ከዝዋይ ሐይቅ ነው። ሐይቁ ኢትዮጵያ ውስጥ ካሉ ትላልቅ የውሃ አካላቶች ውስጥ አንዱ ነው። የተፈጥሮ ሐይቅ ነው። በምርታማነቱ እጅግ በጣም የሚታወቅ ሐይቅ ነው። የዝዋይ ሐይቅ ወይ ደግሞ ሀራ ደንበል ከ12 ያላነሱ የአሳ ዝርያዎች ያሉበት ሐይቅ በአመት ከ3,000 ቶን በላይ አሳ መስጠት የሚችል ሐይቅ ነው። በ3 ወረዳዎችና በ2 ዞኖች ነው የሚዋሰነው። 2 ወረዳዎች አርሲ ዞን ውስጥ ያሉ ናቸው። አንዱ በምስራቅ ሸዋ ዞን ውስጥ የሚገኝ የአዳሚ ቱሉ ጅዶ ኮምቦልቻውን እኛ የምንገኝበት ነው። በእንደዚህ 3 ወረዳዎች ውስጥ 32 ቀበሌዎች አሉ ሐይቁን የሚያዋስኑ። እዚህ 32 ቀበሌ ውስጥ ያለው ነዋሪ ከዛም በተረፈ አፕስትሪም በተፋሰሱ ውስጥ ያለው ህዝብ ለቀን ከቀን የውሃ ፍላጎት ለመስኖ፣ ለአሳ እርባታ የሚጠቀመው ውሃ ይሄ ነው። ለቱሪዝም ያለውን ሮል፣ ለአሳ ምርት ያለውን ሮል፣ ለመስኖ የሚያደርገውን ድጋፍ ብንመለከት የዝዋይ ሐይቅ ወደር የሌለው ሐይቅ ነው። እውነት ለመናገር የደንበል ዝዋይ ሐይቅ በኦሮሚያ ክልል ምስራቅ ሸዋ ዞን ከባቱ ከተማ በቅርብ ርቀት ላይ ይገኛል። ይህም ከተማዋ የቱሪዝም ማዕከል እንድትሆን አስችሏታል። የባቱ ከተማ ትልቅ አድቫንቴጅ አላት። ሐይቁን ይዛ የማደግ እድሉ በጣም ትልቅ ነው። ምክንያቱም ከአዲስ አበባ የ1 ሰዓት ድራይቭ ነው። 1 ሰዓት ከሩብ 1 ሰዓት ከ20 ሃይዌይ ተሰርቷል። በተለያዩ መስመሮች የአርባ ምንጭ፣ የባሌ፣ የወላይታ፣ የቡታጅራ መስመር ያለበት መስመር ነው። አሳ የሚነግዱ አሳ አብስለው የሚሸጡ ሬስቶራንቶች አሉ ዝዋይ ላይ። ሐይቁ ዳር ስትሄጂ በባህላዊ መንገድ አሳ ተጠብሶ ይቀርብልሻል። ይሄ ራሱ እኮ አንድ የቱሪዝም መስህብ ነው። ለአንድ ከተማ እድገት የቱሪዝም ፍሰቱ በጣም ወሳኝ ነው። ከተማዋንና ሐይቁን በማገናኘትና ከሐይቁ የሚገኘውን ጥቅም
ለኢኮ ቱሪዝም የማዋል ስራ እየተሰራ ነው። አሁን የወንዝ ዳርቻ የሀይቅ ዳርቻ ልማት በሰፊው ተካሂዷል። የዝዋይ ሐይቅ ከአዲስ አበባ 162 ኪሎ ሜትር ርቀት ላይ ይገኛል። ሃይማኖታዊ በዓላትና በደሴቶቹ ላይ የሚገኙ ነባር የእጽዋት ዝርያዎች አዋፍት እንደ አውሮፓውያኑ አቆጣጠር በ2018 በተባበሩት መንግስታት ድርጅት ተመዝግቦ እውቅና ማግኘቱን የባቱ ከተማ ቱሪዝም ጽሕፈት ቤት መረጃዎች ያመላክታሉ።